በሚልበት ርዕስ አተኩሬ አብረን እንመለከታለን። እስቲ ምዕራፍ 4 እናውጣና ከቁጥር 5 ጀምረን እስከ 17 ያለውን አብረን እናነባለን። ምዕራፍ 4 ከቁጥር 5 ጀምሮ እስከ 17 ያለውን ቁጥር 4 ጀምሮ ላንብበው። እኔ ናቡከደነጾር በቤቴ ደልቶኝ በቤተ መንግስቴ ተመችቶኝ ይኖር ነበር። አንድ ያስፈራኝ ህልም አየሁ። በአልጋዬ ላይ ተኝቼ ሳለሁ ወደ አእምሮዬ የመጡት ምስሎችና ራእዮች አስደነገጡኝ። ስለዚህ የባቢሎን ጠቢባን ሁሉ ወደ እኔ መጥተው ህልሜን እንዲተረጉሙልኝ አዘዝኩ። ጠንቋዮቹ፣ አስማተኞቹ፣ ኮከብ ቆጣሪዎቹና መተተኞቹ በመጡ ጊዜ ህልሙን ነገርኳቸው። ነገር ግን ሊተረጉሙልኝ አልቻሉም። በመጨረሻም በአምላኬ ስም ብልጣሶር ተብሎ የተጠራውና የቅዱሳን አማልክት መንፈስ ያለበት ዳንኤል ገብቶ በፊቴ ቆመ። ህልሜንም ነገርኩት። እርሱም እንዲህ አልኩት፣ የጠቢባን አለቃ ብልጣሶር ሆይ የቅዱሳን አማልክት መንፈስ በአንተ ውስጥ እንዳለ አውቃለሁ። ምንም አይነት ምስጢር አያስቸግርህም። ያየሁትን እነሆ ተርጉምልኝ። በአልጋዬ ላይ ተኝቼ ሳለሁ ያየሁት ራእይ ይህ ነው። እነሆ በፊቴ በምድር መካከል ቁመቱ እጅግ ረጅም የሆነ ዛፍ ቆሞ ተመለከትኩ። ዛፉም እጅግ አደገ፣ ጠነከረ፣ ጫፉም ሰማይ ደረሰ። እስከ ምድር ዳርቻ ድረስም ይታይ ነበር። ቅጠሎቹ ያማሩ፣ ፍሬዎቹ የተንዠረገጉ ነበሩ። በላዩም ለሁሉም ይሆን ምግብ ነበረበት። የምድር አራዊት ከጥላው በታች ያርፉ ነበር። በቅርንጫፎቹም ላይ የሰማይ ወፎች ይኖሩ ነበር። ፍጥረትም ሁሉ ከእርሱ ይመገብ ነበር። በአልጋዬ ላይ ተኝቼ ሳለው ባየሁት ራእይ አንድ ቅዱስ መልእክተኛ ከሰማይ ሲወርድ አየሁ። እርሱም ድምፁን ከፍ አድርጎ እንዲህ አለ፣ ዛፉን ቁረጡ፣ ቅርንጫፎቹን ጨፍጭፉ፣ ቅጠሎቹን አራግፉ፣ ፍሬውን በትኑ። ከስሩ ያሉት እንስሶች በቅርንጫፎቹም ላይ ያሉት ወፎች ይሽሹ። ነገር ግን ጉቶውና ሳሩ በሜዳው ሳር ላይ በብረትና በናስ ታስሮ በመሬት ውስጥ ይቆይ። በሰማይ ጠል ይረስርስ፣ በጥሻም ውስጥ ከአራዊት ጋር ይኑር። አእምሮ ከሰው አእምሮ ይለወጥ፣ የእንስሳም አእምሮ ይሰጠው። 7 ዓመትም ይለፍበት። ውሳኔው በመልእክተኞች ተገልጿል፣ ፍርዱም በቅዱሳኑ ተነግሯል። ይህው ልዑል በሰዎች መንግስታት ሁሉ ላይ እንደሚገዛና እነዚህን መንግስታት ለወደደው እንደሚሰጥ ከሰዎችም የተናቁትን በላያቸው እንደሚሾም ሕያዋን ሁሉ ያውቁ ዘንድ ነው ይላል። ወደ ኋላ ትንሽ መለስ ብዬ አንብቤዋለሁ፣ ግን ለመቀጠል እንዲያመቸን ነው። እንግዲህ ባለፈው ሳምንት ታስታውሱ እንደሆነ ሞር ያተኮርነው የናቡከደነጾር ስኬት ብለን አይተናል። ናቡከደነጾር በጣም ተሳክቶለት ነበር። እንደውም ቁጥር 1 ላይ ቁጥር 4 ላይ እኔ ናቡከደነጾር በቤቴ ደልቶኝ ተመችቶኝ እኖር ነበረ፣ ምንም አልጎደለብኝም ነበረ ብሎ የነበረበትን ክላይማክስ ያዛን ጊዜ ላይ ባቢሎን የነበረችበትን ሌቭል፣ ንጉሱ የነበረበትን መረጋጋት፣ አገሪቱ ፖለቲካሊ የነበራትን፣ ኢኮኖሚካሊ የነበራትን፣ እሱ ደግሞ ከእድሜ አንፃር አገልግሎ የመጨረሻ የረፍት ሲዝን ላይ በነበረበት ጊዜ ነው ይሄ ህልም የመጣው ሚለውን አይተናል። ለዚህም ህልም ፍቺ ደግሞ ብዙዎችን ፈልገዋል ብለናል። ታስታውሱ እንደሆነ ጠንቋዮችን፣ አስማተኞችን፣ ቃላተኞችን፣ እነኚህ ኮከብ ቆጣሪዎችን ሁሉ በጊዜው አዋቂ ናቸው ተብሎ የሚታሰቡትን ሁሉ ጠርቶ ነበረ እንዲፈቱለት። ይህን ያደረገበት ደግሞ ምክንያት ነበረው ብያቸዋለሁ። አንዱ ምክንያት ምንድን ነበር ብለናል? ምናልባት እውነቱን ለማወቅ ስላልፈለገ ነው። ስለዚህ እውነት ማወቅ ስላልፈለገ እንጂ እሱ እውነቱን ማወቅ ከፈለገ ዳንኤል ሩቅ ሰው አይደለም። ዳንኤልና እንዲህ አየው ማለት ይችላል። ፈራ፣ ግን ህልሙ አስፈርቶታል። ራሱን ተናግሯል። ደነገጥኩ፣ ፈራው፣ ተመችቶኝ ባለውበት ቦታ ላይ የመጣ ህልም ነው፣ አስደንግጦኛል ሲል ነው የተመለከትነው። ስለዚህ ፈርቷል ናቡከደነጾር። ስለዚህ ለዚህ ፍርሃት አንዳንዴ መጋፈጥ ማንፈልገው ነገር ይገጥመናል አለ። አንዳንዴ ትሩዝን ፌስ ማድረግ ይከብዳል። እንደዛ አይነት ሲቹዌሽን ውስጥ ሳይሆን አይቀርም ተው የሚሉት የመጽሐፍ ቅዱስ ተማሪዎች። በዚህ ሁኔታ ውስጥ ሆኖ እያለ ግን መጨረሻ በቃ ያበጠ ይፈንዳ እንደማለት ነው። በቃ ይንገረኝና እውነቱን ልወቅና የሆነ ይሁን በቃ ዳንኤል ይጠራ ሲባል ነው የምንመለከተው። እንግዲህ መፍትሄ ሲጠፋ መጨረሻ ዳንኤል ሲገባ ነው የምናየው። ዳንኤል ሲገባ ንጉሱ ያለውን ብያችሁ ነው ዛሬ መቀጠል ፈልገው። ንጉሱ ቀድሞ ብዙ መፍትሄዎችን ፈልጓል ከሌሎቹ እንዳየነው ባለፈውም አሁንም እንዳነበብነው። ሁሉም አልሰጡትም። ዳንኤል የመፍትሄ ሰው ነው ብሎ ነው የጠራው። ያውቃል ደግሞ እንደሆነም እርግጠኛ ነው፣ ጥርጥርም የለውም። ለዚህ ግን የሚለው ነገር አለ፣ የሚናገረው ነገር አለ።
ምንድነው ቁጥር 7 ካያችሁት ሚለው ጀምሮ እስከ 9 የዚያን ጊዜ የህልም ተርጓሚዎቹ አስማተኞቹ ከለዳውያን ማለት ምንድነው ከለዳውያን በጣም ዕውቀት በዛም በፊት ኢቭን ምንድነው አሙራፒ ኮድ ምናምን ብለን ሁሉ አይተናል ታስታውሳላችሁ ወደ ኋላ ተመልሰን ትዝ ካላችሁ በጣም ዕውቀት ያላቸው ናቸው የከለዳውያን የሚባሉ ምናልባት በኋላ 1000 ዓመት ምናምን ሁሉ ሄደን ወደ ኋላ አይተናል ስለዚህ ብዙ ለማስታወስ ህልሙን በፊታቸው ተናገር ፍቺውን ግን አላስታወቁኝም አሉ ከዛስ በመጨረሻም ይላል ራሱ ተመልከቱ ራሱ ናቡከደነጾር ነው የጻፈው ባይዘው ያን ነገር እንዳረሱ ዳንኤል አይደለም የጻፈው ማን ነው ዳንኤል እዚህ ላይ የተቀመጠልን ባይዘው ግን የናቡከደነጾር ደብዳቤ ነው ሙሉ ለሙሉ የጻፈው እኔ እያለ ነው እየተናገረ ያለው ስለዚህ በመጨረሻም የቅዱሳን አማልክት መንፈስ ያለበት ይላል ዳንኤል ቢሆን ጻፊ ምንድነው የሚለው እኔ ዳንኤል እያለ ነው የሚጽፈው ያለ እኔን ጠራኝና ነበር ማለት ያለ አሁን ግን ጠሪው ነው ጻፊው ናቡከደነጾር ስለሆነ ያለበት በአምላኬ ስም ብልጣሶር የሚባለው ተመልከቱ ስም የቀየረላቸው ማን ነው ብልጣሶር ብሎ ያወጣለት ማን ነው ንጉስ ናቡከደነጾር ነው አሁንም ይሄ ሰውዬ መጀመሪያ እኮ ታስታውሳላችሁ እንግዲህ ወደዛ ምድር ሲገቡ እነኚህ ሰዎች ምን አይሉም አምላኮቻቸውን ስም ተሸክመው ነው የገቡት ወደ ባቢሎን ሲገቡ ግን አምላኮቻቸውን ስም ከነሱ ለማውጣት ከተጠቀሙበት ስትራቴጂ አንዱ ብለናል ምንድነው ያደረጉት የምግብ ለውጥ የካልቸር ለውጥ የስም ለውጥ ነው አንደኛው የስሙ ለውጥ ላይ ደግሞ ምን አይነት ስም ነው የለጠፉባቸው የአማልክቶቻቸውን ስም ነው ላያቸው ላይ የለጠፉት አሁንም ይሄ ሰው ብዙ አመት ሆኖታል እንግዲህ ዳንኤል ከ30 አመቶች በላይ በዚህ ቦታ አገልግሏል ይሄ ንጉስ ኦልሞስት እንግዲህ ጥቂት ብዙ አመታቶች አይቀሩትም ብዙ አመት አገልግሏል ኖሯል ብዙ ኢቨንቶች አልፈዋል በእነኚህ አመታቶች የሲድራቅ ሚሳቅ አብድናጎም ታሪክ አልፈዋል በማከል ንጉሱ ኢየሱስን አይቶታል ማለት ሱፐርናቹራል የሆነ ነገር ተመልክቷል ከእሳት ልዑል ልጆቹን ሲታደግ ተመልክቷል ወደ ኋላ ዳንኤል ህልሙን ሲፈታለት ተመልክቷል እነኚህን ሁሉ አይቶ እንኳን ምን አላለም አልተማረም አሁን ምን ይላል እንደ አምላኬ ስም የተሰጠው ይላል እስቲል አምላኬ የሚለው ማን ነው ማለት ነው ያንን የባቢሎንን አምላክ ነው አያችሁ ቤል የተባለውን አምላክ ብልጣሶር የሚለው ከቤል አይደል የወጣው ብለና እሱ ነው ዛሬም አምላኬ የሚለውና የአምላኬ ስም ያለበትን ብሎ ነው ዛሬ የሚጠራው ስለዚህ እስቲል ይሄ ሰው ምን አላለም ብለና እግዚአብሔር አሁን ማሳያችሁ ዛሬ እንደርስበታለን በያስባሉ ሲቀጣው ነው የምናየው ግን ለምን ቀጣው ለሚለው ትንሽ ካያችሁ ስቲል ይሄ ሰውዬ ምንድነው ስቲል ያልተማረ ሰው እንደሆነ እናያለን ደግሞ ሌላውንም ውጤት አሳያቸዋለሁ ስለዚህ ምን አለ ያ ብልጣሶር በዳንኤል በፊት የገባ እኔም ህልሙን ነገርኩት ይላል ግን አንድ ስም ጠርቶታል የቅዱሳን አማልክት መንፈስ ያለበት ምክንያት አንድ ነገር ነው ዳንኤልን ይሄ ሰው ቤልንም ያምልክ ማንንም ያምልክ ንጉሱ አንድ የገባው ነገር ዳንኤል ከሌሎቹ አዋቂዎች ከከለዳውያኖቹ ከቃላተኞቹ ከአላሚዎቹ ከአስማተኞቹ ልዩ መንፈስ ግን አለበት እርግጠኛ ነው ንጉሱ እርግጠኛ ነው ያውቃል ከነሱ ጋር አንድ አይነት መንፈስ አለ ሼር ያደረገው ይሄ ሰው እነሱ አንድ አይነት መንፈስ ነው ያላቸው አታላይም መንፈስ እንዳላቸው ገብቶታል በፊት ህልሜን ንገሩኝ ያለው የሚያታልሉ ስለሆኑ እንደሆነ ገብቶታል ዳንኤል ግን ልዩ መንፈስ ነበረበት የሚለውን ተተርጉሞ እንመለከታለን ይሄ በዳንኤል መጽሐፍ ላይ ልዩ መንፈስ የሚለው በእርግጥ ቀላል ቃል አይደለም ብዙ ባልቆይበትም ቀላል ቃል ግን እንደሆነ ማሰብ የለብንም ምክንያቱም ከሱ ጋር አያይዞ ንጉሱ ይሄ በመጨረሻም የቅዱሳን አማልክት መንፈስ ያለበት ዳንኤል መጣይላ የህልም ተርጓሚዎች አለቃ ብልጣሶር ሆይ ይለዋል የቅዱሳን አማልክት መንፈስ ባንተ ውስጥ እንዳለ ሚስጥርንም ሁሉ ከሚስጥሩ የሚያስቸግር እንደሌላ አውቅ ያለምኩትን ህልሜን ፍቺውን ንገረኝ ነው የሚለው አያችሁ አሁን ምንድነው ንጉሱ የተማመነው ዳንኤል ውስጥ ያለ መንፈስ ነገር ይፈታል የሚል እምነት አለው ንጉሱ እርግጠኛ ነው ምክንያቱም በተለያዩ ኢቨንቶች ዳንኤልን አይቶታል ምናልባት በመጽሐፍ ቅዱስ እንኳን ያልተቀመጠልን ዳንኤል ግን በየጊዜው በንጉስ ቤት ሰርቭ ሲያደርግ ንጉሱ የቀጠመውን እንቆቅልሽ ሳይፈታለት አይቀርም ምክንያቱም ምንም ጥያቄ የለውም ባቢሎን አጣብቂኝ ውስጥ በሚገባበት ጊዜ ሳይጠራ አይቀርም ይሄ ሰው ያውቀዋል ማለት ነው በሥራ ውስጥ እያሳየ ነው በኑሮ እያሳየ ነው ንጉሱ በገጠመው ተግዳሮቶች ሁሉ የሚጠራ ሰው ነው ስለዚህ ምን ይላል አንተ ልዩ መንፈስ ውስጥ ሞልቶብሃል ልዩ መንፈስ አለብህ ከዚህ የተነሳ ምንም እንቆቅልሽ ሆኖብህ የምታልፈው ነገር የለም የምትቸገርበት ነገር የለም አንተ ፊት ይምጣ እንጂ አንተ ጋር ይምጣ እንጂ ነገሩን ትፈተዋለህ ብሎ ሲናገር እናያለን ዋው ይሄ በጣም ብዙ ትምህርት አለው ዝም ብለን ባንዘለው ጥሩ ነው በእርግጥ በሴም ቃል ከብዙ አመታት በፊት ለማን ሲባል ታያላችሁ ለዮሴፍ ዘፍጥረት 41:38 እና 39 ላንብብላችሁ ምናልባት ቶሎ ስለማነበው ባመሄድም ላይ ይገባችሁ ይችላል ፈርዖንም ይላል ሎሌዎቹን እንዲህ አላቸው
በውኑ የእግዚአብሔር መንፈስ ያለበትን እንደዚህ ያለ ሰው እናገኛለን? ለምን ህልም አለመ አይደል? የወፈሩ ላሞች የከሱትን ሲወጡ የወፈሩትን ሲወጡ አየ። ስለዚህ ሁሉንም እንዲፈቱለት ተጠየቀ። ማንም አልፈታም። ዮሴፍ መጨረሻ ላይ አንዱ ህልም የፈታለት ሰው አንድ ሰውዬ እኮ አውቃለሁ እስር ቤት ሆኜ የማውቀው ሰው አለ አለ። እሱ ተጠራ። ንጉሱ ፊት መጣና ፍትትትት አረገለት። ስለዚህ ንጉሱ አሁን ምን ይላል? የእግዚአብሔር መንፈስ ያለበትን እንደዚህ ያለ ሰው አናገኝም። ፈርዖንም ዮሴፍን አለው እንዳንተ ያለ ብልህ አዋቂ ሰው የለም፣ እግዚአብሔር ይህን ገልጦልሃል ይሏል። አያችሁ፣ ይህም ሰው ዮሴፍ ወጣት ነው እንግዲህ ወደ ግብጽ ሲሄድ ምናልባት 15 ዓመቱ አካባቢ እንደሆነ የሚገመት እንግዲህ በዛ የወጣትነት የቲኔጀርነት እድሜ ውስጥ ልዩነትን በግብጽ ምድር ላይ እንዲያመጣ አገር ተቸግሮ ማለት ነው አገሪቷ እንቆቅልሽ ውስጥ ጥያቄ ውስጥ በገባችበት ጊዜ እንኳን ቲኔጀር ተጠርቶ መፍትሄው እንዲሆን ምክንያት የሆነው አሁንም ንጉሱ ይመሰክራል ማለት የእግዚአብሔር መንፈስ ያለበትን እንደዚህ ያለ ሰው እናገኛለን ነው። ያያችሁ ምሁር አልጠፋም፣ አዋቂ አልጠፋም፣ የሆነ ነገርን የሂሳብ ቀመርን የሚያውቅ አልጠፋም። ግብፃውያን ምን ትነግሩኛላችሁ? ታውቋቸዋላችሁ። ግብፃውያን የታወቁ ናቸው አይደለ? በዚህ ምንም ጥያቄ የለውም። እንትናቸው ይነግረናል። የሰሯቸው ትልልቅ ፒራሚዶች የሚነግረን ያላቸው የአርኪቴክቸር ዕውቀት ምናምን ያሳየን። እነሱ የዕውቀት ችግር የለም ግብጽ ላይ። ግን አሁን ሌላ የምን ችግር አለ? የመንፈስ ችግር። ግን የእግዚአብሔር መንፈስ ግን እሱ ሌላ ነው። ከሰው ዕውቀት በላይ ሆነን ስራ የሚሰራ መንፈስ ስለሆነ ማለት። ስለዚህ እንደዚህ አይነት መንፈስ ያለበት እናገኛለን ወይ ሲል ታያለህ። ዓለም ግራ በሚገባት ጊዜ የሚያስፈልጋት ሰው በእግዚአብሔር መንፈስ የተሞላ ሰው ነው። አየሽ፣ ዓለም እንቆቅልሽ ውስጥ ስትሆን የመፍትሄ ሰው ያረገን ጉዳይ መንፈስ ቅዱስ በእኛ ውስጥ መኖር ወይ ደግሞ በመንፈስ ቅዱስ ምሪት ውስጥ የሚመላለሱ የመንፈስ ቅዱስን ድምፅ የሚሰሙ መፍትሄ የሚሆኑ ሰዎች ሊያደርገን የሚችለው ይሄ ነው። ኢዮብ ለዚህ ነው ምዕራፍ 32 ቁጥር 8 ላይ ነገር ግን በሰው ውስጥ መንፈስ አለ፣ ሁሉንም የሚችል አምላክ እስትንፋስ ማስተዋልን ይሰጣል ይላል። በአጭር ቃል ሲተረጎም ለሰው ማስተዋልን የሚሰጠው አንዳንድ ትርጉሞችን ሳይ ከሰዎች ልቀትን የሚሰጠው በውስጡ ያለ መንፈስ ቅዱስ ነው ይላል። መንፈስ ቅዱስ ነው፣ ልዩነት ነው ማለት ነው። መንፈስ ቅዱስ ከሌሎች ጋር ተመሳሳይ እንዳንሆን ያደርገናል። ስራ ቦታ ተመሳሳይ እንዳንሆን። ዮሴፍ ስራ ቦታ ነው እኮ የነበረው፣ ሌላ እኮ አይደለም። ስራ ቦታ ነው እኮ። ጴጢፋራ ቤት ልዩ መንፈስ ነበረበት። ለምን? ስራ ቦታ የነበረውን ነው የምታዩት ወገኖቼ። ስራ ቦታችን ላይ በልዩነት እንድንኖር የሚያደርገን በታማኝነት ስራችን እንድንሰራ አለቆቻችን የሚሰጡንን አሳይመንት በትክክል ኢቭን በበለጠ መልክ እንድንሰራ ክርስቶስን እንድንገልጠው እንኳን ስራ ቦታ ምን ቦታ የተመደብንባቸው ኮሚትመንት የሚጠበቅበት ቦታ እንኳን እግዚአብሔር መንፈስ በእኛ ውስጥ መኖሩ በጣም ወሳኝ ነው። አንዳንዴ እነኚህ ሰዎችን ኮንቴክስቱን ካያችሁት ምንም ሌላ ቸርች ውስጥ አይደለም ያሉት፣ ገባችሁ? መቅደስ ውስጥ አይደለም የሚያሳዩት ኮሚትመንት፣ ስራቸው ጋር ያሉበት ቦታ ተመድበው ሲሰሩ ግን ስቲል መንፈስ ቅዱስ ፋንክሽን በእነሱ ውስጥ ሲሰራ ታያላችሁ። ዳንኤልም የመፍትሄ ሰው ነው። ለምን ግን የሚለውን አንድ 3 ሐሳብ ልስጣችሁ፣ እዚህ ላይ አልቆይም ብዙ። የመጀመሪያ የጸሎት ሰው ነው። ሌላ የእግዚአብሔር መንፈስ ያለበት ሰው ብቻ ሳይሆን ዳንኤል በመንፈስ ቅዱስ የተሞላ መንፈስ ቅዱስ በሱ ላይ ያለበት ሰው ብቻ ሳይሆን መፍትሄ ሰው እንዲሆን ያደረገው የጸሎት ሰውም ስለሆነ ነው። ሌላ የመፍትሄ ሰው እንዲሆን ያደረገው ለምሳሌ ካያችሁት ምዕራፍ 2 ላይ ወደ ኋላ ከመለስኳችሁ ቁጥር 18 ላይ የዚያን ጊዜ ዳንኤል ወደ ቤቱ ሄደ ይላል። ምን ከሆነ በኋላ ንጉሱ ሕልምን አልሞ አይደለም ይፈታልኝ የለም ባለው ጊዜ ወደ ቤቱ ሄደ። ዳንኤልም ከባልንጀሮቹ ከቀሩት ከባቢሎን ጠቢባን ጋር እንዳይሞቱ ስለዚህ ሚስጥር ምሕረት ከሰማይ አምላክ ይለምኑ ዘንድ ለባልንጀሮች ለአናንያ ነገራ ለሲራቅ ሚሳቅ ምናቆም ሲነግራቸው ነው ያለን። በዚያን ጊዜ ሚስጥሩ በሌሊት በራእይ ተገለጠ። ጸለየ ይላችሁ። የጸሎት ሰው ልዩነት አለው ማለት ነው። የሚጸልይ ሰውና የማይጸልይ ሰው መካከል በጣም ልዩነት አለ። ኢቭን በሚጸልይና በማይጸልይ መካከል አይደለም፣ በጸለይንበት ቀንና ባልጸለይንበት ቀን መካከል ልዩነት አለ። ይሄንን ማመን አለብን። በጣም ልዩነት አለ። ዝም ብላችሁ እዩ እስቲ። የስሜት ልዩነት አለ፣ የኮንፊደንስ ልዩነት አለ አይደል? ራስን እኮ ማየት ነው ጸልየን ስንንቀሳቀስና። ስለዚህ ነው አንዳንድ ጊዜ ከጸሎት በኋላ ጢም ምንለው የሆነ ሰው ደውሎ የሆነ ነገር አልነገረንም። በመካከል ከጸልይን በኋላ በመካከል የሆነ ነገር ተቀይሯል ተብሎም አልተነገረንም። መልእክትም ስለመጣና ጸልያችሁ ውስጥ እነሱ ያለንን ነገር እዩ እስቲ። ጸሎት is powerful። ለምን? ጸሎት መንፈስ ቅዱስን አክቲቭ እንዲሆን እንዲሰራ በህይወታችን የማድረግ ብቃት ስላለውና የጸሎት ሰው እንደሆነ እንመለከታለን። ሌላ ዳንኤልን በዛ ምድር ላይ የመፍትሄ ሰው እንዲሆን ያደረገው አምላኪ ሰው ነበር፣ የአምልኮ ሰው ነበር።
ባጭሩ አምልኮ የሚለው ቃል በእርግጥ በዚህ አተረጓጎሙ ሁሉ ጊዜ ከአምላኩ ጋር ሪሌሽንሺፕ የነበረው ሰው ነበር። ለዚህ ነው ቁጥር ምዕራፍ 6 ላይ ስትሄዱት እንመለከተዋለን። ምዕራፍ 6 በነጋው ንጉሱ ማልዶ ተነሳና ምን አለው? አንበሳ ጉድጓድ ከጣሉት በኋላ የምታመልከው አምላክ ነው ያለው። ሁሉ ጊዜ እንደውም ያለው ሊትራል ቃሉ ሁሉ ጊዜ የምታመልከው አምላክ ብሎ የጠየቀው ከነዚህ ከአንበሶቹ ጉድጓድ ያድንን ዘንድ ችሏል አለው። አዎ እሱ ብቻ አይደለም፣ በፊትህ ቅንነት ተገኝቶብኛል። አለቃው ነው፣ የሥራ አለቃው ነው ባይዘው ንጉሱ ማለት አይደለ? በሌላ ካያችሁ ከዛ ሀገር ማርኮ አባቶቹ እናቶቹን ሳይቀር ምድረ በዳ ላይ ያስቀርቶ የማረከ ጠላቱ ነው። ግን በፕራክቲካሊ ካየነው ግን የሥራ አለቃ ግን ምን ይላል? በፊትህ ቅንነት ተገኝቶብኛል። እኛ ብዙ ጊዜ ቅንነትን የምናስበው እሱ ይወቀኝ እንጂ ውኬርስ ነው። እኛ ምንላል? ምን አገባኝ እኔ ሰው ተረዳ እኔ ያቀኛል እሱ ወይ ዳወቀኝ አላውቅም ምን ያቢያውቅ ምን ያደርግልኛል? ገባችሁ? ይሄ ነው። ግን እሱ ግን ዳንኤል እንደዛ ነበር። በሰው ፊት ኑሮ የተገለጠ ስለሆነ ታቀኛለህ፣ በቅንነት ነው በፊት የምኖረው፣ እኔ ምንም የተደበቀ አጀንዳ የለኝም፣ ላይፌ ግልጽ ነው። ስለዚህ አምላኬ መልአኩን ልኮ አንበሳን አፍ ዘጋ ሲል እንመለከታለን ማለት ነው። በእስራኤል መሪ ሲፈለግ እንኳን መንፈስ ያለበት መሪ ነበር ይፈልግ የነበረው እግዚአብሔር። ምሳሌ ልስጥ፣ ያው ፈጠን ምለው እዛ ላይ ብዙ አልቆይም፣ ትንሽ መሄድ አለብን፣ ዞሮ መሄድ አለብን የሚባል ነገር ዘኍልቍ 27:18 ላይ እግዚአብሔርም ሙሴን አለው መንፈስ ያለበትን ሰው፣ አይገርማችሁ? መንፈስ ያለበትን ሰው የነዌን ልጅ ኢያሱን ወስደህ እጅህን በላዩ ጫንበት ይላል። ከዛስ በማህበሩ ፊት አቁመው፣ ከዛስ አለቃ ይሁን እንትን ይሁን ይላል፣ መሪ ይሁን ይላል። መንፈስ ሊኖርበት ይገባል። መሪ በእግዚአብሔር መንፈስ ሊድ የሚደረግ መሆን አለበት። በእግዚአብሔር መንፈስ ኮንትሮል የሚደረግ መሆን አለበት። ከእግዚአብሔር መንፈስ ጋር የጠበቀ ሪሌሽንሺፕ ያለው መሆን አለበት መሪ። ስለዚህ ይሄን ሲለው እመለከታላችሁ። ኢየሱስ ክርስቶስም አጥብቆ ለደቀ መዛሙርቱ ያለው መንፈስን ቅዱስን ጠብቁ፣ በመንፈስ ቅዱስ ተሞሉ፣ በመንፈስ ቅዱስ ተመሩ፣ በመንፈስ ቅዱስ ተጠመቁ። እነኚህ ነገሮች ተደጋግሞ በሐዋርያት ሥራ ላይ ሲነገር እንመለከታለን። እዚህ ጋር ምን አለቀ? ንጉሡ ሕልም አለመ፣ ጠራው። የእግዚአብሔር መንፈስ አለብህ፣ መፍትሄ አንተ ጋር አለ፣ በል ንገረኝ። እሺ ንገረኝ ልምን አለ። ሕልሙ ባጭሩ ትልቅ ዛፍ ነው ያየው። ያ ዛፍ ግን ፍርድ ሲወጣበት ነው ያየው። በጣም የተሳካለት አንድ ዛፍ ነው ያየው። ዲቴሉን ባለፈው አሳይቻችኋለሁ። ዋን ባይ ዋን ሁሉ ነገር ፍሬዎቹ ምትሉ ተንጀርግገዋል። ከቅጠሎቹ መዘርጋት የተነሳ የምድር እንስሳቶች ከስሩ ይጠለላሉ። ከሱ ፍሬ ብዙ ሰው በልቶ ጠግቧል። ውፍረቱ ግዝፈቱ በጣም ትልቅ ነው። በመካከል ግን አንድ መልአክ መጣ እና ያ መልአክ ምን አለ? ይሄንን ዛፍ ሂዱና ቁረጡት አለ። ከዛስ ቅጠሎቹን አርግፏቸው፣ ፍሬዎቹንስ ጣሏቸው፣ ይርገፉ። ፍሬዎቹ ቅጠሎቹ ይድረቁ። ውስጥ ዙሪያውን የነበሩት የተጠለሉት እንስሳዎች ምን ይበሉ? ይበተኑ፣ ይሽሹ። ግን ይላል ሙሉ ለሙሉ አትቁረጡ፣ ጉቶ ተውለት ሚል ነው። አስደንጋጭ ነው ንጉሡ ያየው። ዳንኤል አሁን ህልም ሊተረጉም ጀመረ። አይ ዳንኤል የሚገርም እኮ ዳንኤል በአንበሳ ጉድጓድ ምናምን ተብለን እንግዲህ ካደጋችሁ በሰንዴ ስኩል ምናምን በጣም አምልጦናል ብዙ ነገር ይመስለኛል። ገባችሁ? በጣም ይሄ እግዚአብሔር መጽሐፍ ቅዱስ ሆኖ እንዲጻፍልን ሲያደርግ ምን እንትን ስላለው ማለት እንድንማር የሚፈልገው ነገር ስላለ ቁጥር 19 ላይ ዳንኤል ምንድነው ያደረገው? ነገረው ንጉሡ። ህልሙን ልጭ አርጎ ነገረው። ታስታውሳላችሁ? እንደዚህ ዳንኤል እንደዚህ አይነት ሞመንት ገጥሞት ያልከውን በፊት ገጥሞታል። እንደዚህ አሁን አይነት ሞመንት አልገጠመው? ገጥሞታል። መቼ? ወደ ኋላ ስትሄዱ ምን ብሎታል? ህልሙን አለመ፣ ነገረው ህልሙን። በቃ ፍጥጥ እሺ በላ ንገረኛው ተብሏል። የሆነም ቦታም ላይ ገባችሁ? ልክ እንደዚህ አይነት እንደገና ደግሞ ሞመንት አሁን መጣ። ንጉሡ ህልም አለሟል፣ ሊተረጉም ነው። አሁን ደግሞ እንደገና ግን ተመልከቱ። አሁን ባለፈው ህልም ሲተረጉምለት ባጭሩ ንጉሥ ሆይ አንተ የወርቁ ራስ ነህ፣ እንትኑ እንደዚህ ነው፣ ከዚህ በኋላ ካንተ በላይ ይነሳል፣ ከዚህ በኋላ እንዲነሳል ብሎ ነው የተረጎመል። አሁን እንደዛ አይደል። ዳንኤል ህልም ተረጎመ ማለት እንትኑ እንትን ነው፣ እሺ ቅጠሉ እንትን ነው ምናምን ተብሎ አይደለም የተረጎመ። ገብቶታል።
አጠቃላይ የእግዚአብሔርን ፕላን ዳንኤል አውቋል። እግዚአብሔር ሊሰራ ያለውን ነገር ገብቶታል። ምን ሊያመጣ እንዳለ ገብቶታል ዳንኤል። የህልሙ ፍቹ ብቻ አንዳንድ ጊዜ አያቶቻችን ይከፈታሉ። ምንድነው ያረከው? ገመድ ታስሯል። ገመድ ነው ሲሳይ ነው እና እንትን ይመጣላል ተያይዞ ምናምን ይሉናል። ችግር የለባቸው። እንደዛ አይደለም። በጣም በዲቴል ያውቃል። የእግዚአብሔርን ፕላን ነው ሊትራሊ እሱ ጋር የታተመው። ስለዚህ በዚያን ጊዜ ብልጣሶር የተባለው ዳንኤል 1 ሰዓት ያህል አሰበ። አንዳንድ ትርጉሞች ላይ ሰው 1 ሰዓት ያህል ተጨነቀ ይላል። አንዳንድ እንትኖችን ስመለከት ለምን ይሄው ልቡ ታወከ ይላል። እዚህም ጋር ዋይት ቤተ መንግስቱ አንዳንድ ጻፊዎች ሲጽፉ ፈርስት ታይም የባቢሎን ቤተ መንግስት የእንትን ቤተ መንግስት ነው ይላሉ። ዝም ብሎ ታሪክ ነው ፌሽታ። ምክንያቱም እዛ ይደነስ እዛ ይጨፈር የፓርቲ ቤተ መንግስት ነው የሚያጠጥ ቤተ መንግስት ምናምን ነው። እንደዛ ነው። ለመጀመሪያ ጊዜ ጸጥ ቤተ መንግስቱ እንደዚህ አይነት አይታይም ሆኖ አያውቅም ይላል። ጀስት ግምት ማለት ነው። ለምን ንጉሱ ልማይቷ ፈቺው ገብቶታል። ወይዮ ወይ ማለት ሞመንት ታውቃላችሁ? ወይኔ ይሄን ያለንኩ ብሏል ሰውየው። ይሄኛው አያውቅም ገና ትርጉሙ ንጉሱ። ዳንኤል ገብቶታል። ጋብ ዳንኤል ታወከ፣ ተጨነቀ። ከዛ ንጉሱ እንዲህ ያለው ይላል ቁጥር 19 ንጉሱ መልሶ ብልጣሶር ህልሙና ፍቹ ያስቸግራ አለው። ብልጣሶር መልሶ አለ ጌታ ህልሙ ለሚጠሉ ፍቹ ለጠላቶች ይሁን። ትንሽ እየተረጎምን ነው። መጀመሪያ የምታዩት የዳንኤልን ርህራሄ ነው የምታዩት። ንጉሱን ያውቀዋል እኮ በጣም ፓጋን ንጉስ እንደሆነ ብዙ አመት እግዚአብሔር እድል ሰጥቶት ትላንት እንኳን ከጥቂት አመታት ወደ 20 አመቶች እንኳን ያልሞላውን ከእሳት ባሪያዎቹን ሲያድን ከአምላካቸው በቀር ማንንም እንዳያመልኩ ብሎ አዋጅ ያወጣ ንጉስ ዛሬ ደግሞ ግልብጥ ብሎ አምላክን እንደማያክሰው የአምላኬ ስም ያለበት ዳንኤልን ጠራውት እያለ ለቤል ዛሬም ሲሰግድ ያውቀዋል። ይሄ በጣም እግዚአብሔርን የማይፈልግ ትዕቢተኛ ንጉስ እንደሆነ ዳንኤል ያውቃል። ባይዘው በደንብ ነው የሚያውቀው። ለሱ አጠገቡም አብሮት የሚሰራ ሰው ስቲል ዳንኤል ግን ርህራሄ ያለው ስቲል ግን ያልተወሰደበት ነገር ተመልከቱ። ልቡ ታወከ ይላል። የዳንኤል ልብ ታወከ። ለምን? ንጉሱ ላይ ሊመጣ ያለው ፍርድ እንደሆነ ገባ። ዝም ብሎ ዛፍ ቆረጦ ምናምን አይደለም። ኃይለኛ ፍርድ እግዚአብሔር ሊያመጣ እንደሆነ ስለገባው ተጨነቀ። ከዛስ ሲጨነቅ ንጉሱ ምን አለው መለሰና ቁጥር 19 ብልጣሶር ህልሙና ፍቹ አያስቸግርህ። ባጭር ምንድን በለው በቃ በለው ተናገረው በል በቃ ፈንዳው እንደምንለው ማለት ነው። በቃ አትቸገር በቃ አይኖ ህልሙ የሆነ ከብዶሃል ልትነግረኝ ከባድ ነገር ነው። ስርጓሜው ከፊታ አቃሉ ፊቱ ተጨማዶ ይሆናል፣ ተጨንቆ ይሆናል፣ ተቀምጦ ይሆናል፣ አልቅሶ ይሆናል፣ እየጸለየ ይሆናል። we don't know 1 ሰዓት ያህል መቼስ እንደዚህ ብሏል እንዳልቆመ ግን እርግጠኛው ነው። ገባችሁ? የሆነው ነገር ይሄ ነው ነው 1 ሰዓት ስለሚለን በዚህ መካከል ንጉሱ ምን አለው? አበረታተው። በቃ እውነቱን ንገረኛል። በቃ ልስማ። በቃ ምንድነው ነገ ትሞታለህ እንኳን ንገረኝ አይነት ነገር ነው። ገባችሁ? በቃ አለው አበረታተው፣ አትቸገር፣ በቃ እውነቱን ንገረኝ ሲሎታ ያለ ዳንኤል መለሰና እንደዚህ አለ። ይህን ህልም ልንገር ባይዘው ደስ ይላል እኮ የአይሁድ መጽሐፍ ይገባናል። ለኛ በጣም እንትናችን ካልቸሩ ቅርብ እንደሆነ አላቅ በጣም ነው የሚገባ። ለጠላት ያርገው እኛ በጣም እዚህ ሀገር አለ ለጠላት ያርገው የሚል በእንግሊዘኛ አለ የለም። እንደዛ አረጉትም እነሱ ሙኝ ናቸው። ለጠላት ያርገው በቃ እኛ ካልቸራሊ ይገባናል። ሴንሱ በጣም ቅርብ ነው ለኛ። ወይ ላንተ አያርገው ይሄን በቃ ጠላት ላይ ድረስ ይሄ አሁን ምነግር ነገር ለጠላት ባጭሩ ንጉስ ወይ እኔ ባልነግር ነበር ደስ ይለኝ የነበረው ሚስጥሩን ገብቶኛ ባልነግር አሁን ግን በቃ ንገረኝ ብለሃል ልነግር ነው። አያችሁ ፍርድ ሊያስተላልፍ የቆመ ነብይ ነው ዳንኤል። ፍርድ ሊያስተላልፍ ርህራሄ ግን ተመልከቱ። ርህራሄ ፍርድ ሊያስተላልፍ የቆመ የመጨረሻው ትእዛዝ እንደወጣች ነው ዳንኤል ገብቶታል። ከዚህ በኋላ ንጉሱ የመጨረሻ ትእዛዝ ነው እግዚአብሔር ከላይ የላከው የመጨረሻ የፍርድ ትእዛዝ። ዳንኤል ግን ስቲል ይሄንን ታዩበታል። ከንጉሱ ጋር ብዙ አመት ሰርቷል። አሁን በእንትን ካያችሁት በአመታት ካያችሁት ዳንኤል አሁን ረጅም አመት በንጉሱ ቤት አገልግሏል፣ ሰርቷል፣ ረጅም ዘመን ሆኖታል። ዝም ብላችሁ ታዩ የተቀራረቡ ጓደኞች የሆኑ አይመስላችሁ? ንጉሱ ቤት ነው ያለው። ህልም ፈቶለታል ትላንት። አሁንም ዛሬ ዳንኤል ወይ
እና ያለ የሚጠራው ከሆነ ምንም እንኳን ሽማግሌ ንጉስ ቢሆንም ዳንኤል ግን ቅርበት ከሱ ጋር እንዳለው መረዳት እንችላለን። ስለዚህ ይህንን ህልም ላንተ አያርገው ብሎ ሲል እንመለከታለን። ዳንኤል ደግሞ ሌላ ምን እንመለከተው ነገር ህልሙን ለማስቀየርም ደግሞ የሆነ ሲስተም ሲፈልግ አናየው። ያያችሁ አንዳንድ ጊዜ እኮ መልእክተኛ እንሆንና አዛዥም እንሆናለን። አንዳንዴ እገላለሁ ለሚል አምላክ ፊት አይ በቃ እኔ ኢንተርቪን አደርጋለሁ አይነት ኮንፊደንስ እንዳለን ይመስላል። ለሉዓላዊ አምላክ መልእክት ተናጋሪ ስለሆነ የልዑልን አምላክ ቃል እንደሚናገር ሰው እሱ መሐከል ላይ እንደ አንድ ባሪያ ፈርቶ ነው የሚናገረው እንጂ አንዳንድ ጊዜ እኮ መልእክተኛ ስንሆን እኮ አይዞ አንተ እንትን በልና እኔ በቃ እኔው ነገር አደርግልሃለሁ ላይ ገባችሁ ዲል አደርግልሃለሁ አይነት ነገርም አላረም። እዚህ ጋር በቃ ወጥቷል እኔ ያዶን ነው እንዴት እንደሆነ የሚለው ያችሁ በጣም ዳንኤል ለእግዚአብሔር ያለው ለእግዚአብሔር ቃል ያለውን አክብሮት ተመልከቱ። ለእግዚአብሔር ፍርድ ያለውን እግዚአብሔር ሊፈርድ ከፈለገ ዳንኤል እንደማያስጥለው ንጉሱን ዳንኤል ያውቃል አይደል? አሁን አንዳንድ ጊዜ ያሉ አንዳንድ አስተምሮች እኮ እናስጥልሃለን አይነት ነው አይደል? እናስጥልሃለን አይዞ እኔ ልግባ እንጂ መሐከል ላይ አይዞ ሰላም ትሆናለህ የሚል አይነ ነገር አለ። በፍጹም በእግዚአብሔርና በሰው መካከል ላለ ነገር ሉዓላዊ እግዚአብሔር ብቻ ነው ወሳኝ። ባይዘው ኤልያስ በቃ ካለኝ ሊያድነኝ አይችልም ማንም ሰው። ገባችሁ? ዲል ማድረግ ያለብኝ ከራሴ ከሱ ጋር ነው መጨረስ ያለብኝ። ቀጥሎ ደግሞ እሱንም ሲለው ስለማሳያችሁ ማለት ነው። እያዘነ በዚህን ሰዓት ላይ ሲነግረው ታያላችሁ። በርህራሄ ሲነግረው ታያላችሁ። በእርግጥ መጽሐፍ ቅዱስ ላይ እንደዚህ ሁሉ ብዙ ነቢያቶች እንደዚህ አይነት መንፈስ የታየባቸው ቢኖሩም ያልታየባቸው አሉ። የእግዚአብሔር ቁጣ ካልወረደ ያለ ነብይ ትዝ አይላችሁ ማን ነው? እንዴት ተቆጣ እንጂ ካልተቆጣ መጀመሪያ አታናግረኝ ያለ አታስታውሱ? ዮናስ ለነነዌ። በእርግጥ ዮናስ ታውቃላችሁ ነነዌ ላይ ፍርድ እንዲመጣ የፈለገበት ምክንያት ፖለቲካል ነው። አንዳንድ ጊዜ ለምሳሌ ኢትዮጵያ ከሆነ አገር ጋር ችግር ቢኖርባትና ኢትዮጵያዊ ነብይ ብትሆኑ ማለት ነው ገዛ ያንን አገር ፖለቲካሊ ችግር ያለበትን አገር በጦርነት እናንተ ሄዳችሁ ችግር ያለበትን አገር ምሪያችኋለሁ ቢል እግዚአብሔር እንደዛ ነው። አሁን የሚመስለን እግዚአብሔር ወይ እንዴ እኔ ተናግሬማ ቃሉን ቀየረ እንዳይሉ ለእግዚአብሔር አዝኖ አይደለም። እሰይ ይጠፋሉ ብላ አንተ ተቀይራለህ ነው። መጀመሪያውኑ ይጠፋሉ ካልክ አጥፋለን ነው። በእግዚአብሔር ምሕረት የተናደደ ነብይ ነው ዮናስ። ትምራለህ ብሎ ተናደደ ማለት ነው። እግዚአብሔር መጨረሻ ላይ ምን አደረገው? አያችሁ መልእክተኛ ርህራሄ ያስፈልገዋል አይደል? ርህራሄ ያስፈልገዋል። መጨረሻ ምን አደረገ? ቅል አበቀለለት ዛፍ ስር ተቀምጦ። ከዛስ ቅሉ አደገለት፣ ከፀሐይ ከለለችው። እሰይ አለ ተመቸው ለጥቂት ደቂቃ። ከዛ አንድ ትል ላከ እግዚአብሔር፣ ቅሉን በልት አደረገችው። ቅሉ ደረቀ። ሲደርቅ ዮናስ ተበሳጨ ይላል ፀጉሩን ነጨ። ከዛ በኋላ እግዚአብሔር ከላይ ምና ዮናስ አለው አቤት ምን ነው እንደዚህ ፀጉሩን ነጨ ተበሳጨ ምን ነው እንደዚህ አለው ሲለው ምን አለ? አይ ፀጉር ነጨ አላለም ተበሳጨ ቢለው ሰዱልኝ አለው እግዚአብሔር ሲለው እኔ በቃ ፀሐይ ተከልየባት የነበረችውን ሲለው እንዴ አልሰራሃት አንተ ራስህ በአንድ ሌሊት አብቅያት አድሬ ለነበረች መልሳ ደግሞ ለደረቀች ዛፍ እንዲከውንክ 120,000 ህዝብ ለሚሆነው ለነነዌ ህዝብ እኔ ሳላዝንም ማለት አንተ ላልሰራሃት ቅል ካዘንክ እኔ ለሰራሁት ህዝብ አትዘን ትለኛለህ? እንዴት አትማራቸው ትለኛለህ? እግዚአብሔር ራይ ሰው ክፉ እኮ ነው። ሰው እኮ ክፉ ነው ታውቃላችሁ። እግዚአብሔር ሩሩ ነው ስለሆነ ነው እንጂ የኖር ነው እኛ ሰው እኮ ክፉ እንደ ዮናስ ቢሆን ነነዌ ትጠፋ ነው። ግን እግዚአብሔር ዮናስ ላይ የሚጠበቅ የነበረው ልብ ምንድነው? ማራቸው ነው፣ ይቅርበላቸው የሚል ልብ ነው። በዘጸአት ምዕራፍ 32 ላይ እስራኤልን አጠፋለሁ ብሎት ነበር ለሙሴ እግዚአብሔር። በቃ እንደው እንዲህ ነው ያለው ለሙሴ ቃሉን በትክክል ካየነው አንተን ከነቤተሰብ አበዛሃለሁ ህዝብ አድርጌ ከናንን አስወርሳል። በቃ አንተና ቤት ይሄንን ህዝብ በቃ በፍጹም ህዝብ ሊሆነኝ አይችልም እና አጠፋዋለሁ ሲለው ምንድነው ይሄውን ኮንፊደንስ ነው እንዴ እግዚአብሔር ወይ ነገር ማለት ነው። በቃ ታጠፋው ነው በቃ እኔና ቤቴ ብቻ ነን የተመቸን። አዎ ምን ይደረግ እንግዲህ እኔና ቤቴ ብቻ ከተመቸን እንግዲህ ምን ይደረግ ምሽካ አድርገውና እኛ እንድረስ ነው። እንደዚህ አይነት ሰው ውስጡ ገባችሁ። ሙሴ ግን እግዚአብሔር እኮ ለሙሴ ተሟግቶለታል ታውቃላችሁ። ሙሴ ጋር ተነጋገረ። ሙሴን እኮ እንደሌላ እንደናንተ አይደለም ማወራው ፍለፊት ነው እኮ ማወራው። በሌሎችን ነቢያትን ስናገር በህልም በራእይ እናገራል። ሙሴን ግን ፍለፊት ነው ማወራው። ምክንያት ይኖረዋል እግዚአብሔር። በእግዚአብሔርና በሙሴ መካከል ጥብቅ የሆነ ሪሌሽንሺፕ ተመለከታል። እና ምንድነው ሲል የነበረው እኔን በህይወት መዝገብ ላይ ብትሰርዘኝ ይሻላል ይሄንን ህዝብ ከምታጠፋ ብሎ
ስለ ህዝቡ ኢንተርሴት ሲያደርግ ስለ ህዝቡ ጣልቃ ሲገባ ሲራራ ነው ምትመለከቱ። ያገልጋይ ልብ ነው የዳንኤል ልብ ማለት ነው። ሚራራ ልብ ፍርድ እንኳን እያስተላለፈ ሚራራ። አንዳንድ ጊዜ የሆነ ነገር በዛው ቶን ማስተላለፍ ይጣበቅብናል። አገልጋይነት ባይዘው ሁለት ሳይድ አለው ይባላል። የመጀመሪያው እግዚአብሔር ባለው በተቆጣበት ቁጣ ማስተላለፍ ነው አንዱ። ሁለተኛው ግን ደግሞ የርህራሄ ልብ ግን ደግሞ ያስፈልጋል። የርህራሄ ልብ ማለት ኮምፕሮማይዝ ማለት አይደለም። የርህራሄ ልብ ማለት ከምንናገረው ትሩዝ ጋር ግን እግዚአብሔር ምሕረትን እንዲያረግ ደግሞ መጮህ ግን በጣም አስፈልጋል። ሙሴ ላይ መታየት ኢየሱስ ላይ ተመልከቱ። ኢየሱስም ዘ ሴም ቲንግ ነው ያደረገው። ሉቃስ 19 ላይ ካያችሁ ወደ ኢየሩሳሌም ሊገባ ሲል ኢየሩሳሌም እንደምትሰቅለው ያውቃል። ኢየሩሳሌም ዋጋ እንደምታስከፍለው ያውቃል። ህዝቡ ከዚህ እንግዲህ ተመልከቱ ከብዙ አመታት ወደ ኋላ 600 አመት ስትሄዱ እንኳን አመፀኛ ህዝብ እንደነበረ ያውቃል። ግን ወደ ከተራራ ላይ የወረደ ከተማዋን አየና ፍርድን ያስተላልፈው 70 ኤዲ ላይ ቲቶ የሚባለው የሮም ጀነራል መጥቶ እንደሚያፈርሳት ነው የተናገረው። ለመናገር የቆመው እሱን እየተናገረ ስለ ኢየሩሳሌም ዲስትራክሽን እያወራ ምን እያደረገ ነበር ሲናገር ነበር? እያለቀሰ ተገርማችሁ እያለቀሰ ፍርድ ይናገራል። ኢየሱስ እንዲህ ነው ታውቃላችሁ። ፍርድነቱ እውነቱን አይክድም ጌታ ትሩዙን አልሸቀጠም። ግን ከምባጋ ነው ፍርድን እንኳን ያስተላልፍ። መልእክተኛነት ይሄ ነው ወዳጆች። ለዓለም እንኳን መልእክተኛ ምን ነው እኛ ክርስቲያኖች ለዓለም መልእክተኛ እንኳን ምን ነው እናንተ ተጣፋላችሁ እሰ ያ አምላክ የመጨፈልቅሻል። እንደዛ አይነት መልእክቶች ናቸው አሁን በየቦታው ያሉት። እንትን የምትይውላ አተርፊያትም ሲኦል ላይ ምሽክ ነው የሚያረግሽ እያልኩ ነው መልእክት እዩ። ዝም ብሎ ሚዲያዎቻችንን ማይ መልእክቶቻችን እንኳን ርህራሄ የለባቸው። እግዚአብሔር ይርዳን የእውነት ማለት ይሄ ትምህርት ስለሆነ ለኛ የተጻፈ እንደ ዳንኤል አይነት እንደ ኢየሱስ አይነት እንደ ሙሴ አይነት ልብ ያስፈልገናል ካልጠፉ። አንዳንዱ መልእክቶቻችን ደግሞ ፖለቲካሊ ኮራፕትድ ናቸው፣ አይመጥኑም። የፖለቲካ ችግር ሲኖርብን እናስተላልፋቸው መልእክቶች ሮንግ ናቸው። በጣም ሳይድ የያዘ መልእክቶች እናስተላልፋለን። እኛ ትረስት አንደረስ ብዙዎቻችንን ሰዎች ትረስት አያረጉንም። የእግዚአብሔርን ቃል ይዘን ስንቆም ትረስት አያረጉንም። ችግር እስኪፈጠር ነው ሰላም የሚሰብኩት ነው የሚሉን። የተፈጠረ ቀን ምን እንደምንቀይር አቅጣጫ ያውቃሉ። የርህራሄ ልብ ሳይድ የማይዝ ልብ የለም ወዳጆች። ሁላችንም አገልጋዮች ስለሆነ ነው። ስለ ሰባኪ ብቻ አይደለም። መልእክተኛ በአንድ ሳይድ ሰይፍ ያዘ፣ በአንድ ሳይድ ግን ጸሎት ያዘ፣ ርህራሄ እንባ ያዘ ሰው መሆን አለ። በዛ መንፈስ ነው የምናገለግለው፣ በዛ መንፈስ ነው የምንኖረው። ዳንኤል በዚህ መንፈስ ሆኖ ለንጉሱ ህልም መተርጎም ጀመረ። በጣም እኔ አንዳንድ ጊዜ ዳንኤል መጽሐፍን ስታጠኑ ሙሉ መጽሐፍ ስለሆነ ማየው እኔ እንደዚህ ከላይ ሆኜ ስታዩት ሙሉ መጽሐፍ ዳንኤልን ስታዩ በጣም ዳንኤልን እንዲህ አየዋለሁ ለራሴ። ዳንኤል እንደገና መልሶ ይመጣብኛል ሌላ ዳንኤል ካሁን በፊት እንዲሁ ሌላ ነገር ያለ ዳንኤል ምዕራፍ 2 ላይ ንጉሥ ሆይ የሰማይ አምላክ መንግስትንና ኃይልን ብርታትን ክብርን የሰጠ የነገስታት ንጉስ አንተ ነህ፣ የወርቁ ራስ አንተ ነህ ያለ ምዕራፍ 2 ላይ ያለ ዳንኤል አሁን ደግሞ ተመልሶ ተገልብጦ መጣና ይሄ ዛፍ አንተ ነህ ይለው እንደገና መልሶ። አሁንም ምዕራፍ 4 ደግሞ መልሶ ምንድነው የሚለው? እንደው ምዕራፍ 2 እስቲ እናንብበው 37 እስከ 38 ብናያት ሞር እናገናኘዋለን። ንጉሥ ሆይ የሰማይ አምላክ መንግስትንና ኃይልን ብርታትን ክብርን የሰጠ የነገስታት ንጉስ አንተ ነህ። በሚቀመጡበትም ስፍራ ሁሉ የሰው ልጆችንና የምድር አራዊትን የሰማይ ወፎችን በእጅ አሳልፎ ሰጥቷል፣ ለሁሉም ገዢ አድርገዋል። አንተ ወርቁ ራስ ነበር ያለው ምዕራፍ 2 ላይ ክብሩን ነው የሚያሳያቸው የናቡከደነጾር። እሺ ምዕራፍ 4 ቁጥር 20 ሂዱ እስከ 22 ትልቅ የነበረው የበረታው ቁመቱ እስከ ሰማይ የደረሰው መልኩም እስከ ምድር ድረስ የታየው ቅጠሉም አምሮ የነበረው ፍሬው የበዛው ለሁሉም መብል የነበረበት በበታቹም የምድር አራዊት የተቀመጡ በቅርንጫፎቹም የሰማይ ወፎች ያደሩበት ያየው ዛፍ ንጉሥ ሆይ እርሱ ታላቅና ብርቱ የሆነ አንተ ነህ ይለዋል። እንደገና በዛፍ መጣለት እግዚአብሔር ማለት በወርቅማ አርጎ እግዚአብሔር ሲያመጣ ወርቁ መሙሉ ነኝ ብሎ በማከል የወርቅ ምስል አሰርቶ ብዙ ታሪክ ፈጠረኮ። ንጉሥ እኮ ከእግዚአብሔር ጋር ጦርነት ላይ ነው ያለው፣ አላወቀም። ሉዓላዊ አምላክ ጋር እኮ ጦርነት ውስጥ ነው ያለው። ውስጡ ዲፕ ኢንሳይድ ግን ምን አይነት ጦርነት እንዳደረገው ግን ምናየው ውስጡ ያለው ባህሪውን ሳሳያችሁ ምን አይነት ባህሪ ያለው ንጉሥ እንደሆነ ዲፕ ኢንሳይድ እግዚአብሔር አይቶት መርምሮት። አንተ እግዚአብሔር ዝም ብሎ አይቀጣም። እግዚአብሔር ባይዘው ሜጀር ያደረገ
እንትኑን የመጠነ ነገር ነው። የእግዚአብሔር ቁጣ ራይት ነው ስንል ትክክል ማለት ነው። የእግዚአብሔር ፍርድ ትክክል ነው ሲባል እግዚአብሔር አስበልጦ አይቀጣም። ሰው ለምሳሌ አንዳንድ ነገር ሲፈርድ ሙሉውን ሳይድ ስለማያይ ጨምሮ ሊቀጣ ይችላል፣ ቀንሶ ሊቀጣ። እግዚአብሔር ግን ሁሉ ጊዜ ለሚገባ ስራ የሚመጥን ነገር ነው የሚቀጣው። ስለዚህ ይሄን ሰውዬ በዚህ ሌቭል አሁን በማሳያችሁ ሌቭል ካቀጣው የሚመጥን ነገር ነው ማለት ነው። ሰውዬው የሆነውን ነገር አለ ማለት ነው። ስለዚህ አንተ ይለዋል ትልቅ አረገ እግዚአብሔር ይለዋል። ናቡከደነፆር የሚገርም እኮ ትልቅ አረገህ ነው የሚለው። ትልቅ ነህ በራሱ አይደለም የሚሆነው። ምዕራፍ 1 ታስታውሳላችሁ ቁጥር 1 ላይ ወደኋላ ልመልሳችሁና ምንድን ነበር ያልነው? እግዚአብሔር ለናቡከደነፆር ባቢሎንን አሳልፎ ሰጠ። እሱ ግን ምንድን ያለው? ወረስኩ ነው ብሎ ያሰው ነው። አልወረሰም፣ እግዚአብሔር ሰጠው ነው። ይሁዳን ቀድሞም በነቢያቶቹ አሳልፌ እሰጣለሁ ለናቡከደነፆር ብሎ ተናግሮ ነው የሰጠው። ሰውየው በራሱ በኃይሉ የወረሰ መስሎታል። አይደለም። እግዚአብሔር ካልሰጠ ሰው መውሰድ አይችልም። በቃ ሰው አንድ ነገሮች ያደረገ ሲመስለው እንዲያደርግ ያደረገው እግዚአብሔር መሆኑን ማስታወስ አለበት። ሉዓላዊ የሆነ ሁሉን የሚቆጣጠር በሰማይ እንዳለ ሪኮግኒሽን እየሰጠ ነው ሰው መኖር ያለበት ኑሮውን። ይሄ ንጉስ ንግስናውን ሲኖር ምንም እንኳን ጣዖት አምላክ ቢሆንም የሰማይን አምላክን ሪኮግናይዝ ሊያደርግ በሚችልበት ሌቭል አይቶት ገባችሁ? እግዚአብሔር ያላየነውን እግዚአብሔርን አወቁኝ ሊል አይችልም፣ ግን አይቶታል። በነቢያቶቹ አይቶታል። ባጋዛቸው ህዝቦች ሲያስጥላቸው አይቶታል። አምላክነቱን አሳይቶታል። ያየውን አምላክ ነው የካደው። ገባችሁ? እንጂ ዝም ብሎ አንድ ጣዖት አምላክ ያርጋችሁ እንዳት አይቶታል። ኤክስፔሪየንስ አድርጎት ግን ምን ከሃዲ ልብ የነበረው ሰው አንተ ትልቅ አረጋህ ይለዋል። አበረታ ይለዋል። ዝና እስከ ምድር ዳርቻ ወጣ ይለዋል። ስኬትህ እንደ አረንጓዴ ቅጠሎች በዛ ይለዋል። ፍሬ በዛ፣ ካንተ በታች ብዙ በላ፣ ከሰው አልፈ ለእንስሳት እንኳን በረከት ሆንክ አንተ ነህ ይለዋል። ይሄ ዛፍ አንተ ነህ። ቁጥር 22 ታላቅነት በስቷል፣ እስከ ሰማይ ደርሷል። አሁን ይሄ እንግዲህ አጋን ነው፣ እስከ ሰማይ ሊደርስ አይችልም። ግን አሁን ታስታውሳላችሁ የባቢሎን ግንብ ሊሰሩ ሲያስቡ እስከ ሰማይ የሚደርስ ግንብ እንስራ ብለው ነው የወጡት። በእርግጥ ሰማይ የሚደርስ ግንብ ማን ነው የሚሰራው? እንኳን ዘንድሮም አልተሰራም። ግን ምንድነው ሞቲቭ? አንዱ ሞቲቭ ነው የሚያሳይ፣ አንዱ ግን ትልቅ ነው፣ በጣም ረጅም ነው። እንድረስ ነው፣ እንሂድ ነው ወደ ላይ። እግዚአብሔር አልፈለገውም እሱን። አሁንም እስከ ሰማይ ደርሷል የሚለው ምንድነው? ዓለም ሁሉ አውቆታል። ዓለም ሁሉ ምኑን ትልቅነቱን አውቆታል። በእርግጥ እውነት ነው። ባቢሎን የመጨረሻ ክላይማክስ ላይ የነበረችበት ሌቭል ነው። ነገርኳችሁ እኮ በቤቴ ተቀምጬ አርፌ ነበር። ጦርነት የለም። መቆጣጠር የሚፈልጋቸውን ሀገሮች ናቡከደነፆር ተቆጣጥሯል። እቺ ኒዮ ባቢሎኒያን ኢምፓየር የምትባለው እቺ ኢምፓየር የመጨረሻ ሌቭሏ ላይ ደርሳለች። ከዛ በኋላ ስትወርድ ነው የምታዩት፣ ስትወጣ አታዩም። ከዛ በላይ ስትወርድ ነው የምታዩት። ኔክስት እዛ ሌቭል ላይ ደርሳለች። ሳቹሬት አድርጎ ደርሷል፣ ሞልቶታል፣ በስቷል። ግዛት እስከ ምድር ዳርቻ ነው ይለዋል ቁጥር 22። ያልገዛው የለም። በዚህ ሁኔታ ውስጥ የነበርከው ሁሉ የተመቸልህ ሁሉን ጸጥ አድርገህ የገዛ ስነ ህንፃ ባለፈው ብያቸዋለሁ። ናቡከደነፆር ይታወቃል። እንደውም አንዳንዶች ናቡከደነፆር አርኪቴክት ብለው ሁሉ የሚጻፉ ሰዎችን አይቻለሁ። በጣም ስነ ህንፃ ላይ ኢኮኖሚ ላይ በጣም የሰራ በዓለም በሰኩላር እንትም ላይ በጣም የሚታወቅ እንደዚህ አይነት ሰው ነው። ይሄን ሰው በዚህ መካከል ግን እግዚአብሔር ምን ውስጡን ሞቲቭን ሳይው እንመለከት። የልዑሉ ትእዛዝ ወጥቷል ነው የዳንኤል አሁን ትርጉም። ልዑል ምን አለ? አዘዘ። ደህና ናቸው። ልቀጥላ ተከማች ሞቃቸው ደግሞ ከመክፈት። ስለዚህ የልዑሉ ትእዛዝ ወጥቷል። ዳንኤል አሁን ይላችሁ እግዚአብሔር አዘ ያህዌ ምናምን አይደለም ያለው፣ ስለ ልዑል ነው የሚያወራው። ስለ ሶቨሬን የሆነ አምላክ ነው የሚያወራው። ስለ ሉዓላዊ አምላክ ነው የሚያወራው። አሳያችኋለሁ ምን ማለት እንደሆነ ሉዓላዊ። ግን ቁጥር 23 ላይ ንጉሱም ከሰማይ የወረደውና ዛፉን ቁረጡ፣ አጥፉት፣ ነገር ግን ጉቶውን በውስጡ በምድር ውስጥ ተውት፣ በብረትና በናስ ማሰሪያ ታስሮ በመስክ ውስጥ ይቆይ፣ በሰማይ ጠል ይረስርስ፣ 7 ዘመናት እስኪያልፉበት ድረስ እድል ፈንታው ከምድር አራዊት ጋር ይሁን ያለውን ቅዱስ ጠባቂ ማየቱ መልአክ ብላችሁ ማየቱ ንጉስ ሆይ ፍቺው ይሄ ነው፣ በጌታዬ በንጉሱ ላይ ወረደው የልዑል ትእዛዝ ነው አለ ዳንኤል። ማለት የምታስቀይረው አይደለም። ይሄው አንዳንድ ነገር ዝም ብለ የሆነናም ብለ ምታክ ወይኔ ገብቼልህ የሆነ ማረግልህ አይደለም። የልዑል ትእዛዝ ነው ማለት አይቀየርም። ንጉሱ ያውቀዋል። እሱም ማህተም ከመታ እንደማይቀየር ያውቃል። የሱም ትእዛዝ እንደሚፈጸም ያውቃል። እንግዲህ ባለፉት ተምረናል ታውቃላችሁ፣ የነገስታት ትእዛዝ ሲሪየስ እንደሆነ።
አሁን ነገረው ማለት ነው። የልዑል ትእዛዝ ነው። ዝም ብሎ ትእዛዝ እንዳይመስል አስታውሳላችሁ። ወደ አይሁድ ሊገደሉ በሱሳ ግንብ አዋጅ የወጣ ጊዜ አይደል? አይሁድ ሊገደሉ አዋጅ ወጣ ይላልና በንጉሱ ማህተም ቀለበት ታተመ። ምን አለ? አለቀ። የንጉስ ትእዛዝ ነው፣ ሊቀየር አይችልም እንደሚባለው። ዳንኤል ጉርጓር ሲገባ ሊቀየር አይችልም እንደተባለው ልክ እንደዛ ነው። አሁንም የልዑል ትእዛዝ ነው የወጣው። ዝም ብሎ አይነት ነገር እንዳይመስል። ያየው ነገር በጣም ሲሪየስ ነው። አይ ናቡከደነፆር እንዲፈረደበት ንጉስ እስከ ዓለም ፍጻሜ ትላንት አየ። እግዚአብሔር እኮ አያዛችሁ እናንተ። እግዚአብሔር አያዛችሁ። እግዚአብሔር ከተከታተለን እኮ ምን መግቢያ ያለን ምንም እኮ በፖዚቲቭ ሳይሆን ገባችሁ አይደል? አያዛችሁ ማለት በቃ እግዚአብሔር እኮ ከየት ወዴት እንሄዳለን ከሱ ከመጀመሪያ ጀምሮ ሰው ልጆቹን ከዛ ምድር ሄዶ ከኢየሩሳሌምና ከይሁዳ ካመጣበት ጊዜ ጀምሮ አብሮት ነው የገባው። አምላክ ማርክ ያለው ብሎ ከተበተ ቀን ጀምሮ ገብቶለታል። ምድሩ እግዚአብሔር የማይለቅ እግዚአብሔር ቤተ መንግስት ውስጥ ገብቶለታል። እሱ አላወቀም ነው። ኖርማል ሰው መሆን አይችልም። እየተከታተለ አሁንም ሉዓላዊ ትእዛዝ ወጣ ነው የሚለው ዳንኤል። ማንም ሰው ይሄንን ትእዛዝ ሊቀይረው አይችልም ማለት ነው። ባይዘው የልዑል ትእዛዝ ነው ማለት ማንም ይቀይረው አይደለም። አሁን ያየውን የሆነ ሴኔትን ሰብስበም ትቀይረው አይደለም ነው ወደረሱ። እውነቱን ልንገር እኔም ጸልዬ የሆነ ነገር አድርጌል ምናምን አይደለም። ይሄ ከልዑል ይወጣ ነው። ከባድ ትእዛዝ ነው። ምን ማለት ነው? ሉዓላዊ የምትለው 3-4 ቃል እንፍታ። ልዑል ወይ ሉዓላዊ የሚለው ቃል የእግዚአብሔርን ፍጹም ባለስልጣን መሆን የሚያሳይ ቃል። ፍጹም ባለስልጣን መሆን ያሳያል። ወይ እሱን አብሶሉት የሆነ ኦቶሪቲ የሚያሳይ ምን ማለት ነው? በፍጥረት ሁሉ ላይ ባለስልጣን መሆኑን፣ ፍጥረትን መቆጣጠሩን፣ በፍጥረት ላይ ያለውን ፍጹም ገዢነቱን፣ ኃያልነቱን፣ ፈራጅነቱን አልቲሜት ፓወር እንዳለው የሚያሳይ ነው። እግዚአብሔር ሉዓላዊ የሚለው ቃል እንደውም ዳንኤል 4:35 ላይ ምን እንደሚል ታውቃላችሁ? በምድር የሚኖሩ ሁሉ እንደምናምን ይቆጠራሉ። በሰማይ ሰራዊት በምድር ላይ የሚኖር መካከል እንደ ፈቃዱ ያደርጋል። እጁንም የሚከለክላት ወይም ምን ታደርጋለህ የሚለው የለም። መዝሙር 115:6 አምላካችንስ በላይ በሰማይ ነው፣ በሰማይም በምድርም የፈቀደውን ሁሉ አደረገ። አንዳንድ ሰዎች በጣም የእግዚአብሔር ሉዓላዊነት በጣም ሲሰበክ ሰው እንደሚያነሳ ታውቃላችሁ? ፍሪ ዊልስ ይላል። እንደዛ ነው። ኮመን ናቸው። አይዘው እነኛ አብረው ነው የሚነሱት። የትም ቦታ ላይ ይነሳሉ። በቲዮሎጂካሊም በትምህርት ቤት ውስጥ እንደዛ ነው የሚነሳው። ሁሉ ጊዜ ሉዓላዊ ሁሉን በፈቃዱ የሚያደርግ ነው ሲባል ሰው እጃል ጥያቄ አለኝ ነው የሚለው። አባቱ የሚል ጥያቄ አለ ሁሌ በዘመናት ሁሉ እና ለሱ ብዙ ዲቤት አለ። ብዙ እንትን ውስጥ በቃ ጭቅጭቆች አሉ። እና እግዚአብሔርን ሉዓላዊነትና የሰውን ፍሪ ዊል እንዴት ነው ራሱ እግዚአብሔር ያስታረቀው ሚል አየሩ ላይ ብዙ ንትርኮች አሉ። እግዚአብሔር ግን ሁሉን የሚችል አምላክ ስለሆነ እኔ እኮ ሰው ፍሪ ዊል እኮ የመጣው እኮ ሰው ሲፈጠር ነው። እግዚአብሔር እኮ ሉዓላዊ የሆነው ከሰውን በፊት ነው። ገባችሁ አባባሌ? ሰው እኮ በሆነች ዘመን የኖረ እኮ ትንሽ ፍጥረት ነው። ግን ሁሉ ጊዜ እኔስ ራሱን ፖዚሽን ይዞ የኔስ ጉዳይ ማለት ግን ይችላል። የሰው ልጅ እንደዛ ነው ፍጥረታችን። ግን ትልቁ ነገር የእግዚአብሔር ሉዓላዊነት የፈለገውን ባይዘው የእግዚአብሔር ሉዓላዊነት ታስቡ እንደዚህ ነው ማሰብ ያለው። እግዚአብሔር በሮሜ ተማራችሁ ታውቃላችሁ። በሮሜ ቴዎሎጂ መሰረት የእግዚአብሔር ሉዓላዊነት ማለት እግዚአብሔር የፈለገውን ይምራል፣ የፈለገውን አይምርም ነው ሌቭሉ። አሁን እኛ አይ እንዴት ማዳላት አይደል እንዴ? እንደዛማ እኮ ነው አዳላ ማለት ነው። ከፈለገ ያዳላል፣ የፈለገውን ይመርጣል፣ የፈለገውን አይመርጥም፣ የፈለገውን ያነሳል፣ የፈለገውን ይተዋል። ከዛስ በኋላ እንደዛ ግን ማለት ፌር ነው ስትል ደግሞ ምን ይላል እግዚአብሔር ነው መልሶ አንተ ማን ነህ ብሎ ይመልሳል። አንድ ነገር እኮ ውብ እግዚአብሔር ለማድረግ ምን ሞክረው እኛ ነን እኮ ውብ እግዚአብሔር ለማድረግ እግዚአብሔር ምን ሞክረው እኮ እኛ ነን። ለምሳሌ ህፃናት ለምን ይሞታሉ በምድር ላይ? ለምን ሄሪኬን ካትሪና ተነስቶ ባለፈው እንደዚህ ሆነ፣ ሄሪኬን ጁሊያ ሄሊገን ስሟቸው ብዙ ነው ማለት ናቸው። ግን ተነስቶ ስንት ሰው አለቀ ህፃናት አሁን ሲል እግዚአብሔር አሁን እኛ ምን እንላለን መሰላችሁ? አይ ኖ እግዚአብሔርማ ባይብሉን እንኳን አላየው ነው። መጀመሪያ እኮ ኢቭን ቲዮሎጂካሊ ያለውንም እንትን አናና ህፃናትን አይነካም እሱ እንላለን። ምክንያቱም ህፃናትን ይነካል ከተባለ እንዴት የኛን እግዚአብሔር እንዳይበላሽ ነው። አያችሁ በዚህ ሶሳይቲ ውስጥ የተበላሸ እግዚአብሔር እንዳይሰበከ ህፃናት ሚነካማ እግዚአብሔር ከሆነ ወይ ፌር እግዚአብሔር አይደለም እንዳንባል እኮ ነው። እንደዚህ ውብ እግዚአብሔር ለማድረግ ባይሞከር ሙከራ የለም።
ብዙ መጽሐፍ ቅዱሶች ተቀይረው የተሰበኩት እግዚአብሔርን ውብ አድርጎ ለማሳየት በተደረገ ሙከራ ነው። መጽሐፍ ቅዱስ ደግሞ የሚነግረን ደግሞ እግዚአብሔርን አትሳሉኝ ነው። አትሳሉኝ ነው። ለሙሴ መልክ አላየም እንዳትስል ኢማጂን አትሳሉ አትቅረጹ እኔ የሆንኩት ነኝ እናንተ የሆንኩትን መቀበል አለባችሁ። ከዛ ውስጣችን ምን አለ ሪዚስት ያደርጋል ታውቃላችሁ። በእውነት ነው ሪዚስት እንዴት ማለት እንዴት የሆነው ሚል መሸነፍ እኮ ማለት ይሄ እኮ በሆነውን አምላክ የሆነውን እኮ መቀበል እኮ ግን ያ ብዙ ጊዜ አይታችሁ ከሆነ የሆነውን እግዚአብሔር ለመቀበል ሳይሆን እንደምንም ብለን የሆነች ነገር አድናረግና ለአምሮአችን አይ እኔማ የኔ አምላክማ ብለን እንጨማምርበታለን። ከዛስ በኋላ ችግር የሚፈጠረው የሆነ ነገር የመጣብን ቀን አንዴ እግዚአብሔር ወይ አንተ እንደዚህ ነህ እንዴ እኔ ማቀ እግዚአብሔር እኮ አንተ አይደለህም እኔ ማቀ እግዚአብሔር እንትን የምታረግ ነህ እንዲህ የምታረግ እግዚአብሔር የኔ ነህ እንዴ ይሄማ ሰይጣን ነው እንዋጋ ይባላል ማለት ገባችሁ። እግዚአብሔር ግን ይሄ ነው ኢዮብን የቀጣ እግዚአብሔር ነው እንዴ ሚስቱን ተሰዳ ሄደች ልጆቹ ሞቱ ቤቱ ተበታተነ እሱ በቁስል ተመታ ዙሪያውን ያሉት ሁሉ አንተ ጻድቅ ብትሆን ነው እና አታረግም ማለት ይሄ እግዚአብሔር ነው እንዴ አሁን ዘንድሮ ቢሆን አሁን ይሄ እግዚአብሔር እኔ ተቀበሉታላችሁ የኢዮብን እግዚአብሔር ተቀበላላችሁ። ኢዮብ ጭቅጭቅ ላይ እኮ ነበር ኢዮብ ምን አርጌ ነው መልስ ይስጠኝ እኮ ነው የኢዮብ ጭቅጭቅ የነበረው እኮ መልስ ይስጠኝ ይሄን አርገ ነው ተብሎ ነው የሚቀጣው። እንደኛ እናት ነው እንደ ድሮ እናቶች አባቶች አንዳንዴ የሆነ ሰው ይቀጣል አጠገብ አሁን ድሮ የሚጨንቀኝ ነበር ወንድሞቼ ሲገረፉ ነው ለምን እኔም እገረፋለሁ ምንድነው የሚያስቡት ዱላ ከያዙ አይቀር ሁሉ ማጨድ አለብን ብለው ያስባሉ መሰለኝ ድሮ ሰዎቻችን ይጀምሩና ለምሳሌ አንተ ቆይ በነክ ትዝ አንተም እኮ ተብሎ ይጀምራል ማለት ነው። ስለዚህ እኔ ቤት ውስጥ አንድ ሰው ካጠፋ የኔን ያስታውስብኛልና ባይጀመር ይሻላል ያለዛ አንዱ ሲቀጣ ነው ሹልክ ነው እንደዛ ነው እግዚአብሔር እንደዛ ነው ወይ እንደዛ እኮ ነው ያለው ምንድነው እግዚአብሔር ዝም ብሎ በመጣ እንትን ገረፈኝ ምንም ምክንያት የሌለው ቁጣ ነው ምክንያት የሌለው ቅጣት ነው የመጣብኝ ደግሞ ፈርጠም ያለ ዕውቀት አለን የሚሉ ደግሞ ዙሪያውን ደግሞ ተሰበሰቡ አጽናኝ ምናምኖች አይ ነው እግዚአብሔር አንተማ ችግር ቢኖርብህ ነው የሚሉ ደግሞ አሉ አያችሁ ዘንድሮም እንኳን አሉ እነዚህ ሰዎች ምንም ይግጠመን ችግር ቢኖርብህ ነው የሚሉን ማለት ነው ምንም መኪና ይሳተን ሳልጸልይ ወተን ይሉን ቢሆነት ምንም እንደን ሰዎች ዘንድሮም አሉ ግን ይሄ ነው ወይ ግን አያችሁ እግዚአብሔርን ለመሳልኮ የሚደረግ ነው አያችሁ እንትን ከሆነ የኔ ችግር ነው እንትን ከሆነ የእግዚአብሔር ችግር ነው ያንን እኮ ምን ነው እግዚአብሔር መጣና እንደው መጨረሻ ኤሊዩም ትንሽ ሞልቻለሁ ብሎ የተወሰነ ጥሩ ነገር አለ መጨረሻ ግን እግዚአብሔር ሲመጣ ሁሉንም ሰጠ እነኛን መስዋዕት አቀረበ ትክክል አይደላችሁ ጻድቅ ስላልሆንክ ነው ይሄ መጣብህ ብላችሁ ማለታችሁ ትክክል ቀጥሎ ግን ኢዮብንም መጣና እንዴ በላንተ በላለው እንነጋገራለን ኢዮብ አንተ ዋላም ተወልድበትን ጊዜ ታውቃለህ የሰማይ አክብት እንደዚህ ባወጣው ጊዜ እንደዚህ ባረኩ የሰማይ ሰራዊት እንደዚህ በሰራዊት ነበርክ አጋዘን እንትን በሆነ ጊዜ ነበርክ ምንድነው ያለ እንስሳቶችን እየተቀ ነበርክ አንተ ኢንቮልቭ አድርጋል በፍጥረት ውስጥ ኢንቮልቭ አድርጋል ሰማይና ምድር ሲፈጥር ነበርክ ማን አንተ ከኔ ጋር ካንተ ጋር ተመካክሬ እንድሰራ መጠብቀኝ ማን አንተ ወቴን እኮ ነው ግኖች ወይ ክርስትናችን እየጨመረ ሲር ታውቃላችሁ ሉዓላዊን እግዚአብሔር ነው የምንቀበለው ይገርማችሁ እንጂ እግዚአብሔርን አቻችለን ለመቀበል አለ ምን ሞክረው ሰባኪም የሚቻቻል እግዚአብሔር ሴንስ የሚሰጥ እግዚአብሔር አለ መስበክ ምን ጀምሮኛ እየገባን ሲመጣ እግዚአብሔርን በማንነቱ መቀበል እንድንችል ነው መነጋገር ያለው ይሄን ያለው ሉዓላዊ ነው። ሁለተኛ በነገስታት እና በአገሮች ላይ ያለውን ሁሉን ተቆጣጣሪነት ያመለክታል ወይ ደግሞ ኮንትሮል ኦቨር ኔሽንስ እና ኪንግስ በነገስታት ላይ ለምሳሌ ሮሜ 13 ይነግረናል ነገስታት እግዚአብሔር ይሄ ማለት እግዚአብሔር እያንዳንዱ ንጉስ እንትና ወረድ እሺ እንትና ይወጣ ማለት አለ ምን ብለናል እግዚአብሔር ዓለምን ይቆጣጣራል የሚለው ቃል ኦቨርኦል እግዚአብሔር ከቁጥጥሩ ካሰበው ዓለም ልትሄድ ካለችበት ቁጥጥር አይወጣ ማንንም ይምጣ ሂትለርም ይምጣ እንትራም ይምጣ ማንንም ይምጣ እግዚአብሔር ካሰበው ኦቨርኦል ፕላን አትወጣ ምንም ይሄን ማለት ያንን ዋናው ነገር እዛ ላይ እንድናተኩር ነው የሚያስብ መጽሐፍ ቅዱስ የሚነግር ግን ደግሞ ኢን ዲቴል ከመጣ በህይወታችን ስለሚደርስብን ከነገስታት ጋር ባለ ግንኙነት ግን ማሰብ ያለብን ነገስታት እግዚአብሔር እንደሚሾሙ የንግስና ይሄንን የመንገስን ይሄን የስልጣንን በእግዚአብሔር የተሰጠ ወይ ደግሞ እግዚአብሔር ስልጣን የሚለው ነገር
አፕሩቭ ያደረገው እንደሆነ ደግሞ እንድንቀበልም ይነግራል። እሱ ያወርዳል፣ እሱ ያነክሳል። ትክክል ነው። እሱ አያደርግም እያልኩ አይደለም፣ ይገብቷል። እሱ ያነክሳል፣ እሱ ያወርዳል። በእርግጥ ይሄ ሮሜ 13 ላይ እኮ እግዚአብሔር ነው ነገስታትን የሚያነክሰው ያለው እንትና ነው ማን ኔሮ እኮ ነው ንጉስ የነበረው። ኔሮ ከተማ አቃጥሎ ክርስቲያን ያቃጥሉት ያለ ተንኮለኛ ንጉስ ባለበት ጊዜ ኔሮ አሁን እግዚአብሔርን ያነገሰው ብሎ ሴንስ ይሰጥ። አሁን ይሄን እግዚአብሔርን እኔ ጳውሎስ ብሆን አልልም። ኢቭን ኔሮን አለማውን አንዳንድ ነገስታትን ራሱ አሁን እንደው እግዚአብሔር ነው ብዬው መናገር ድፍረት አለኝ። ተው በጣም ከባድ ነው። አሁን ቸርቹ ራሱ አይከፈልም። እግዚአብሔር ነው እሺ እንትናን ያነገሰው ብላ አሁን አቀሩ ማንዳች ታልኩ ሉዓላዊን አምላክ ከባድ እግዚአብሔር ይርዳን። አሜን። ሉዓላዊ ማለት ሌላ የእርሱ ቅድ ብቻ የምትጸና አምላክ ማለት የእርሱ ቅድ ብቻ ፕላኑ ምን ቼንጅ የማይደረግ ብቻውን ይወስን። ማንም ሰው የእግዚአብሔርን ፕላን አይቀይርም። እመኑኝ፣ ሰይጣንም ጭምር። ሰይጣን እኮ የእግዚአብሔር አቻላቻ እንትን አይደለም እኮ። አንዳንድ ጊዜ ሁለት እንደያ ኃይሌና እንትና ሲሮጡ አይታችኋል። ኃይሌ እንዲህ ብሎ ቀድሞ ነበር ድሮ በወገብ ብቻ እንዲህ ብሎ መጨረሻ ቀደም። እንደዛ እግዚአብሔርና ሰይጣንን እንደዛ አይደሉም እኮ። ፈጠረው ሲያምዝ ወረወረው። እግዚአብሔር የሚያውቀው ስለ ሰይጣን ባይዘው ያለው ኢንፎርሜሽን እሱ ነው። እግዚአብሔር የሚያውቀው ማለት ነው። ሰይጣን የለም አይደል? ገብቷችኋል? አሁን ግን የሚሰጠን ይሄ ነው የሚነግረን። ኢሳይያስ 46:9 ላይ እኔ አምላክ ነኝ ሌላም የለም፣ የቀድሞውን የጥንቱን ነገር አስቡ፣ እኔ እግዚአብሔር ነኝ፣ እንደኔ ያለ ማንም የለም። በመጀመሪያ መጨረሻው ከጥንትም ያልተደረገውን እናገራለሁ፣ ምክሬ ትጸናለች፣ ቃዴም ሁሉ እፈጽማለሁ እላለሁ። ምሳሌ 19:21 ላይ በሰው ውስጥ ብዙ ፕላን አለ፣ ሐሳብ አለ፣ የእግዚአብሔር ምክር ግን እሱ ይጸናል ይላል። አንድ ጊዜ የፈረንሳይ ገዢ የነበረ አንድ ሰው ናፖሊዮን የተባለ ሰው ከእንግሊዝ ጋር ጦርነት ላይ ነበር አሉና በዛም በጊዜው ደግሞ ያንን የሚመራ የነበረው ዊሊንግተን የሚባል የእንግሊዝ ንጉስ ነውና ዋተርሉ በሚባል ቦታ ላይ ጦርነቱ ይካሄድ ነበር አሉና አንድ ጊዜ ምን አረገ? ቆሞ ናፖሊዮን እቅድ ያወጣል አለ። እንትኑ ታንኩን በዚህ ያሰልፉ፣ መድፉን በዚህ ያሰልፉ፣ ወታደሩ በዚህ ሰለፍ ይላል። አጠገቡ ለቆሞ አጠር ያለ ጀነራል እንዲሰለፍ። ከዛ በኋላ በዛሬ በምሽት ላይ ሲሆን ዊሊንግተን የእጃችን ስር ይወድቃል፣ ወተርሉ በፈረንሳይ ቁጥጥር ስር ትውላለች ይለው። አጠገቡ ረጅም ጀነራል ቆሟል አለ ጻፊ። ያኛው ጀነራል ምን ይለዋል? ጌታዬ ሰው ያስባል እግዚአብሔር ያከናውናል ይለዋል ማለት ሲለው አጭር ነው ይባላል ናፖሊዮን እና ጎተተው አሉ ወደ ራሱ ሰውየው ከርዝመቱ ጎተተና እንዲህ አስጠግቶት ናፖሊዮን ያስባል ናፖሊዮን ያከናውናል። ታሪክ ጸሐፊዎች ቢናገሩት በዛ ምሽት ላይ ታላቅ ያልተጠበቀ ታላቅ ዝናብ ዘነበ። ይሄ ትልቁ ወፍራሙ የለው ይባላል እንትን በረዶ ወረደ። ያልተጠበቀ በዛ ሀገር ላይ ያልተጠበቀ ነገር ሆነ። በዛን ምሽት ላይ ወተርሉ በእንግሊዝ ቁጥጥር ስር ዋለች። ናፖሊዮን በዊሊንግተን ሰንሰለት ውስጥ ገባ ይላል። ምን ሉዓላዊ በፍጹም ብዙ አገሮች አሏል። ዛታችን አይጨልምም። ውሸት ነው። እግዚአብሔር ፀሐይ አያዞርም ያጠልቅም እኛ ጋር ያሉ። አሁን ግን አንሰው እንደው እነሱ ጋር ሶስት ፀሐይ ሳይጠልቅ ይቀላል ሶስቴ ይገባ እግዚአብሔር ማለት አረ እግዚአብሔር ለምንድን ነው ይሄ የምላችሁ? የንጉሱ ችግር በኋላ እዚህ ጋር የተገናኘ ስለሆነ ነው። 2 ደቂቃ ለኝስም ብዬላ ከዛ በኋላ ፍርዱን ደግሞ እስከ መቼ እንደሚሆን ነገረው። ይኸውልህ ልንገርህ አለው። ንጉስ ሆይ በቃ ፍርድ ነው መጥቶብሃል። ፍርዱን ደግሞ ያመጣው ሉዓላዊ ነው፣ ሐሳቡ ማይቀየር፣ ይሄን ለምን አረክ ማይባል፣ ሁሉን የሚገዛ ሁሉን የሚቆጣጠር ነው። ፍርዱ ነው ያመጣው እስከ መቼ መሰለ? ቁጥር 25 ልዑልም በሰዎች መንግስት ላይ እንዲሰለጥን ለሚወደው እንዲሰጠው እስክታውቅ ከሰዎች ተለይተህ ትሰደድ እስክታውቅ ሌሰን ነው ማለት ነው። እሱን ሌሰን እስክትማረው ድረስ ምናል እግዚአብሔር ደግሞ ምን ያውቃል? ሰውየው ለመማር ስንት ዓመት እንደሚፈጅ ያውቃል። አንድ ትምህርት 7 ዓመት ሲፈጅ ምን ይባላል? PhD
ሶ ፒኤችዲ ሊያስይዘው አስቧል። ባጭሩ እግዚአብሔር የ7 ዓመት ኮርስ ነው ሲሰጠው ማሳያችሁ። ኔክስት ፍርዱ ምንድን ነው? ላይ ጀምሬላችሁ ኔክስት እንቀጥለዋለን። የመጀመሪያው ቤተ መንግስትን ጥለት ትሰደዳለህ የሚለው ምንም እኮ የለም። ኩ ተደርጎ በኩዴታ አይደለም። የውጪ ንጉስ መጥቶ አይደለም ያባረረው። እናንተ እስቲ አስቡት፣ ክብረ መንግስቱን ለብሶ ዘውዱን አድርጎ የተቀመጠ ንጉስ ብን ብሎ ዙፋኑን ጥሎ ሲሄድ ያንዳንዴ ኢማጂን ማረጋግጦኝ ነው እኔ ሳነጠናው። እናንተ እግዚአብሔር አይንካን፣ አሜን በሉ። እግዚአብሔር አይንካን በክፉ ሉዓላዊ ጋር አንዳንድ እኮ አቅምን አውቆም መታታት ጥሩ ነው። አንድ ሶሻል ሚዲያ ላይ ሁለት ሰዎች ይጣላሉ ማለት ነው፣ ዝም ብሎ ያዩት ነው። እና አንደኛው ኳስ ሜዳ ውስጥ ነው ሊመታው ምናምን ይላል፣ ያኛው ዝም ብሎ ቆሞ ያዋል ይመልት ይለና መጨረሻ ላይ ያለው አረ ያየ ወዳጆቼ ይላል አንዱ፣ አረ ምን ጣላውን እየመረጥን ይላል። ለካ ይሄኛው የቆመው ምናምን የሚባል ቦክሰኛ ነው፣ ይሄ በዓለም ሻምፒዮን ብዙውን የዘረረ ሻምፒዮን እንደዚህ ብሎ የሚያየው ማለት ነው። ያዕቆብ ይላል በኋላ ገልብጦ አሳዩ ማለት ነው። እንትኑን ገለበጡትና የጣላቸውን ሰዎች እንኳን ያለካው ነው ሰውየው። ገባችሁ? ኧረ እግዚአብሔር ትልቅ ነው። ብዙ ነገስታቶች እግዚአብሔር ላይ ተነስተው እስቲ እንየው ብሎ እንደውም አንድ ንጉስ አንድ ታሪክ ሰምቻለሁ። እስቲ እግዚአብሔር ከሆነ ይግጠመኝ አሉ ጀነራል ነው ሜዳ ላይ ወጣና እስቲ እግዚአብሔር አለ ምትል ከሆነ መጥቶ ይግጠመኝ ሲል ወረቀት ወረደች አሉ ነው እየተሽቆለች የሆነች ወረቀት ከሰማይ መጣና ምንድነች ብሎ ሲያነሳት እግዚአብሔር ፍቅር ነው ይላል። እና እዛ ወድቆ እውነተኛ ታሪክ ነው በሚል መጽሐፍ ተጽፏል። ይግጠመኝ ካለ ይግጠመኝ ሲል ተረሱ ሊገጥም አይደለም መግጠም ካለበትኛ መግጠምም የለም። ባይዘው ታውቃላችሁ ማነው ታላቁ እንትና ሄሮድስ እኮ እግዚአብሔር ምናምን ሲል ይሄ ሰው እግዚአብሔር ነው ምናምን ሲባል ክብር አልሰጠም ማለት ነው። እግዚአብሔር አይ ዶንት ኖ አንዳንዶች እቺ ምንድነው የሆድ በሽታ ምንድነች አሜባ እኮ ነው አሉ እንትን ያለው ሰውየው የገደለው በትል ተበልቶ ሞተ የሚለውን ግራ ስለሚገባች በአሜባ በሽታ ማታው ወለ እንግዲህ አላቅ ነበረ ድሮዎች ትንሽ ይሆነስ እና በሱ ነው የሞተው ይላሉ አንዳንዶች። ገባሽ? እግዚአብሔር እኮ አንዳንድ ጊዜ አይጣላ እንጂ እግዚአብሔር እኮ አለ እስቲ ንግጠም ከተባለ እኮ እግዚአብሔር እኮ የሚመጣ መሰላችሁ እግዚአብሔር። ስለዚህ ምን አለው ብን ብለህ ጨርቅን ጥለህ ዙፋንን ቆብን አስቀምጠህ ትሄዳለህ። ሰው ይገለብጣል ነው በኩዴታ ነው አይደለም ወይ? ከዛስ መኖሪያ ከምድር አራዊት ጋር ጫካ ውስጥ ትኖራለህ። ቀጥሎስ እንደ በሬ ሳር ትበላለህ። በርግጥ ትገደዳለህ ነው የሚለው፣ ለመብላት ትገደዳለህ ሳር። ኔክስት እንቀጥለዋለን። የስነ ልቦና አዋቂዎች ላይካንትሮፒ የሚል በሽታ እንደያዘው ነው የሚናገሩት። ምንድነው ሊትራሊ እግዚአብሔር ያደረገው የአእምሮን ቅኝት ቀየረው። ሰው እኮ አሁን ለምሳሌ አንድ ላይ አባት ያላችሁ ሰዎች አባዬ ትላላችሁ። አባታችሁን ማለት ነው የሆነ አባት መንገድ ላይ ያለ ሰውዬ አባዬ ማለት ትችላላችሁ ማለት ለአክብሮት አይደለም እላችሁ የሆነት ማለት ትችላላችሁ። ለምንድን ነው አእምሮአችሁ አባታችሁ እንዳልሆነ ያውቃል ማለት እርግጠኛ ስለሆነ አባዬ ይላታሉ። ለካ አባትን አባዬ እንድንል እንኳን ጤነኛ አእምሮ የሰጠን እሱ ነው። እማዬ ብለን እናታችን እንኳን እንድናቅ ይሄ ሰውዬ እግዚአብሔር እሱ የመሰለው በቃ በጣም ብዙ ጠረማምሶ ሄዶ የፈለገውን ማድረግ እንደሚችል ነው። እግዚአብሔር ምን አደረገው? ባጭሩ የአእምሮን አንዷን ክፍል አዞራት። ከዛ ሰውየው በሽታ ነው ባይዘው ኔክስት በደንብ አሳያቸዋለሁ። የበሽታ አይነት ነው። አንዳንዱ ከብት ነኝ ብሎ የማሰብ በሽታ አለ፣ አሳያቸዋለሁ ኔክስት። አንዱ ደግሞ ተኩላ ነኝ ብሎ የማሰብ ባጭሩ ራስን እንስሳ አድርጎ የማሰብ። ይሄ ዘንድሮ አንዳንዶች ተቃላሽ ቢጠቀሙበት ዘንድሮ ድመት ነኝ ውሻ ነኝ ምናምን የሚሉት እኮ አለብኝ እኮ። አንዱ እንደውም ፖሊስ ያናግረዋል ማለት ነው። ሚያው አለ ነው ፖሊስ መጥቶ ላይሰንስ ኤንድ ሬጂስትሬሽን ይላል። ሚያው ይላል። ምንድነው አሉ አጠገቡ ያለው ካት ነው። ሂዘ እንትን ለካት አለ። አዩ ዘ ኦነር አለው። አዎ አለ። ዩአር አንደር አሬስት አለው። ካት ድራይቭ ማድረግ አይችልም፣ ድመት መንዳት አይችልም፣ አንተ ታዘራል አለው። እሱን ወሰደ።
ዘመን ላይ ነው ያለነው። ያው ለፈን ነው ወገኖቼ። ሁሉንም ይችላል። አሜን። ሁሉንም ይችላል እናመልከው። ስለዚህ ትንሽ ነገሩን ነካው እግዚአብሔር ምን ተስፋ ወገኖቼ፣ ትንሽ ነክቶ ጤና የሚያደርግ አምላክ በሰማይ ያች በነገ ያኛው ነው አለ። ትንሽ ነክቶ ሰላም የሚያደርግ አምላክ በሰማይ ሁሉንም የሚችል ሉዓላዊ አምላክ። ንጉሱ ግን ይሄን አላውቅም። ኔክስት እንቀጥላለን። ምን ሆነ? ምንድን ነው ይሄ በሽታ ሲመጣ ምን ማለት ነው? በሽታውን በደንብ እናየዋለን። ከዛ በኋላ ግን የሄደባቸው ውስጥ ከዛ እኔ በጣም ይነካኝ ነገር ዛሬ በእውነት ነው የምነግራችሁ። ዋው ስለ ዋልኩበት እንዳልተቀላችሁ ዛፉን ቆረጡት፣ ጉቶውን ኢሳይያስ እንዲህ አለ ምዕራፍ 1 ቁጥር 11 እግዚአብሔር ዘር ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ጎሞራም ሆነን በጣም ኔክስት ቆመን